የጌታ ስም የተመሰገነ ይሁን። ከኔ ጋር እንጸልይና ወደሚቀጥለው ጊዜያችን እንሄዳለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ መልካም ነህ፣ አንተ ደግ ነህ። እግዚአብሔር ሆይ ይህችን ቤተክርስቲያን በልጆች የባረክ ጌታ እግዚአብሔር ሆይ ስምህ ይባረክ። ጌታ ሆይ ከዚህ ክፉ ዘመን እንድጠብቃቸው አንተ ከእነሱ ጋር እንድትሆን በቤትህ ማደግ እንዲሆንላቸው እግዚአብሔር ሆይ በኢየሱስ ስም እንለምንሃለን። ጌታ ሆይ አንተን ማወቅ ከሁሉ ይበልጣልና አንተን እያወቁ እንዲያድጉ እግዚአብሔር ሆይ ከለላ እንድትሆናቸው ጸጋህና መንፈስህ ሁሉ እንዲሞላባቸው በኢየሱስ ስም እንለምንሃለን። በስምህ የተባረኩ ይሁን። ጌታ ሆይ ደግሞ አሁን በፊትህ የምናጠናውን የምንሰማውን ቃል እግዚአብሔር ሆይ መንፈስህ ለእያንዳንዱ ሰው እንደሚገባው እንዲያስተምር በኢየሱስ ስም እንለምንሃለን። ጌታ ሆይ ከእኛ ጋር አሁን ቃልህን ክፈትልን። ጌታ ሆይ ፍሬ የምናፈራበት እንዲሆንልን በኢየሱስ ስም ጸለይን። ክብር ሁሉ ለአንተ ይሁን፣ አሜን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ አንድ ጥያቄ ነው የምናየው፣ የአንድ ጥያቄ መልስ ነው የምናየው። ሁሉም ክርስቲያን በውስጡ ያለ ጥያቄ አለ። ጌታ እንዴት ነው ደስ የማሰኘው? እንዴት ነው ለእግዚአብሔር እንደሚገባ የምኖረው የሚል ጥያቄ ውስጣችን አለ ጌታን ካገኘን ጀምሮ። ስለዚህ ይህንን ጥያቄን የሚመልስልን ክፍል ነው የምናየው። ቆላስይስ መልእክት ምዕራፍ 1 ከቁጥር 3 ጀምሮ ነው ማነበው እስከ ቁጥር 12 ድረስ። ዋናው ክፍል ዛሬ ፎከስ የምናደርግበት ቁጥር 9 ጀምሮ እስከ 12 ያለው ነው። ግን ኮንቴክስቱን ለመያዝ እንዲመች ከቁጥር 3 ጀምሮ አነበዋለሁ። የማነበው በአዲሱ መደበኛ ትርጉም ነው። ያው ወደ ሞር የሚገልጽልን የእግዚአብሔርን ቃል ሞር የሚያብራራልን ክፍል ስለሆነ ከእሱ አነባለሁ። እንደዚህ ይላል። ስለ እናንተ በምንጸልይበት ጊዜ የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተ ዘንድ ፍሬ እያፈራና እያደገ ነው። ይህንንም ስለ እኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ፣ ደግሞም በመንፈስ ስላላችሁ ፍቅር ነገረን። ከዚህ በኋላ ያለው ክፍል ነው የምናጠናው ዛሬ። ከዚህም የተነሳ እኛ ደግሞ ይህንን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ስለ እናንተ መጸለይንና መለመንን አላቋረጥም። የምንጸልየውም ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙት ነው። ይኸውም በመልካም ስራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እግዚአብሔር ይመስገን ስለ ቃሉ። ሲጀምር እንዳየነው ሐዋርያ ጳውሎስ ብዙ ጊዜ እንደሚያደርገው በምስጋና ይጀምራል። እንግዲህ እግዚአብሔር ስለ እነሱን ያመሰግንበት ነገር በጣም የሚያስደንቅ ነው። ሁለት ነገሮችን ያነሳል። ምንድነው? አንደኛው ለቅዱሳን ሁሉ ስላላችሁ ፍቅር ይላል። እንግዲህ ለቅዱሳን ሁሉ ስላላችሁ ፍቅር የሚለው ምንድን ነው የሚያሳየው? ያለማዳላት ለቆላስይስ ቅዱሳን ብቻ ሳይሆን ወይ ደግሞ ለኤፌሶን ሳይሆን ለሁሉም ቅዱሳን ሳይለዩ ይወዳሉ እኒህ ሰዎች ማለት። ያ ብቻ አይደለም፣ በጌታ በኢየሱስ ላይ ስላላችሁ እምነት ይላል። ክርስቶስ ላይ ስትሮንግ የሆነ እምነት ያላቸው፣ እንዲሁም ከዚህ የተነሳ ፍሬ እያፈራችሁ ነው፣ ወንጌሉ በእናንተ ዘንድ ውጤታማ ነው ይላል። ይሄ ደግሞ የሆነው ከየት የተነሳ ነው? በሰማይ ስላላቸው ተስፋ በወንጌል ከሰሙት ምስክርነት የተነሳ ነው ፍቅርና እምነት የሆነው። እንግዲህ እንደምናውቀው በአዲስ ኪዳን እነዚህ ፍቅር፣ እምነት እና ተስፋ የተያያዙ ናቸው። ሶስቱም በክርስቲያን ሕይወት ውስጥ ታይቷል። በእነዚህ በቆላስይስ ቅዱሳን ሕይወት ውስጥ ታይቷል። እንግዲህ ፍሬ የሚያፈሩ ከሆነ በፍቅር ያለማዳላት የሚወዱ ከሆነ በጌታ ያላቸው እምነት ጠንካራ ከሆነ ተስፋቸው በሰማይ ከሆነ አሁን ለእነዚህ ሰዎች ምን ይጸልያል? እኔ ሳነብ የጠየቁትን ጥያቄ ነው ለእናንተ የምጠይቀው እና እውነት እንደዚህ አይነት ክርስቲያኖች እኛ ሞዴል የምንላቸው ናቸው እና በቃ እግዚአብሔርን አመስግኖ ከዛ በኋላ ለእነሷ ምን ይለመናል? ምን ይጠየቃል? እና ጳውሎስ እዚህ ጋር የጸለየላቸው ጸሎት ኢምፖርታንት ነው። እግዚአብሔርን ካመሰገነ በኋላ ጸሎቱ ይነግራቸዋል። ጸሎቱን መንገድ ራሱ
ትንሽ ለየት ያለ ነገር ነው። ምክንያቱም እኔ እንዲህ ጸልዬልሃለሁ ብለን አንናገርም ለሰው ጸለይኩልህ እንላለን እንጂ ዲቴሉን የሚነግራቸውና ለምን ነገራቸው የሚሆንም በኋላ እናያለን። ግን ጸሎቱን የሚነግራቸውን ነው የምናየው እዚህ ላይ። መጀመሪያ ፎከስ ማድረግ ያለብን ምንድን ነው? እዚህ የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ ስለ እናንተ መጸለይና መለመንን አላቋረጥንም። እንግዲህ መጸለይ ብቻ አይደለም፣ ኮንቲኒስ የሚጸልዩት አላቋረጥንም። ልክ ይህንን ምስክርነት ስንሰማ ከኤጳፍራ ከዛ በኋላ በየጊዜው እንጸልያለን ያለማቋረጥ። እንግዲህ የጸሎቱን ክብደት ነው የሚያሳየው። ሳታቋርጡ የምትጸልዩት ጸሎት እናንተ በጣም የከበደባችሁ ጉዳይ ነው፣ ሲሪየስ የሆነ ነገር ነው እና አላቋረጥንም። ስለዚህ ጉዳይ እንጸልያለን ሁል ጊዜ ይላል። ምንድን ነው የሚጸልይላቸው? አሁን ወደ የጸሎቱ ኮንቴንት ላይ እንምጣ። የሚጸልይላቸው ምንድን ነው የሚለውን ያስቀምጣል። ምን ይላል? የፈቃዱን እውቀት ይሞላባችሁ ዘንድ። ይሄ ነው እንግዲህ የጸሎቱ ዋና አንኳር ይሄ ነው። የእግዚአብሔር ፈቃድ የሚላል እዚህ ውስጥ አይደለ? የፈቃዱን እውቀት ይሞላባችሁ ዘንድ ስለሚል የእግዚአብሔር ፈቃድ ስለምን? የእግዚአብሔር ፈቃድ የሚለው ሀሳብ ሰፊ ነው። እሺ የእግዚአብሔር ፈቃድ እውቀት እንዲሞሉ ይጸልይላቸዋል። ግን የእግዚአብሔር ፈቃድ ስለ አገልግሎታቸው ነው? የእግዚአብሔር ፈቃድ ስለ ሕይወታቸው ነው? የእግዚአብሔር ፈቃድ ስለምን ብለን እንጠይቅ እንችላለን። እዛው ቆላስይስ ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል። ይህንን ሀሳብ በደንብ የሚያብራራልን ስለሆነ ማለት ነው። ከእናንተ ወገን የሆነው የኢየሱስ ክርስቶስ አገልጋይ ኤጳፍራ ሰላምታ ያቀርብላችኋል። እርሱም ፍጹም ጠንክራችሁና ሙሉ በሙሉ ተረጋግታችሁ በእግዚአብሔር ፈቃድ ሁሉ ጸንታችሁ እንድትቆሙ ዘወትር ስለ እናንተ በጸሎት እየተጋደለ ነው ይላል። በእግዚአብሔር ፈቃድ ጀምሮ እንግዲህ ምዕራፍ 1 ሲጀምር ያየነው ክፍል ነው። ስለ እግዚአብሔር ፈቃድ ይጸልይላቸዋል። መጽሐፉን ሲጨርስም ስለ እግዚአብሔር ፈቃድ ይነግራቸዋል። የእግዚአብሔር ፈቃድ ሁሉ ነው የሚለው እዚህ ላይ። ስለዚህ ምን ነበር የጠየቅነው? እሺ የእግዚአብሔር ፈቃድ ስለምን? ስለ ሕይወቴ ነው? ስለ አገልግሎቴ ነው የሚለውን ነበር ያነሳነው። እንደሚነግረን ከሆነ መጽሐፉን ሲጨርስ ስለ እግዚአብሔር ፈቃድ ሲያነሳ በእግዚአብሔር ፈቃድ ሁሉ ነው የሚለው። ስለዚህ ስፔሲፊካሊ የሆነ ኤሪያ ላይ ሳይሆን በሕይወታችን በሙሉ የእግዚአብሔር ፈቃድ ምንድን ነው የሚለውን ነው የሚጸልየው። ጳውሎስ ብቻ አይደለም ኤጳፍራ የሚጸልይላቸው በዚህ ጉዳይ ነው ማለት ነው። ስለዚህ የእግዚአብሔር ፈቃድ ሁሉ ስለ ሁሉ ሕይወታችን ስለ ሁሉ ነገራችን የእግዚአብሔር ፈቃድ ምንድን ነው የሚለውን እሱን ነው የሚጸልየው ማለት ነው። ሲጀምር ራሱ መልእክቱ ቆላስይስ ምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ ይላል አይደለ? ስለዚህ የእሱ እንኳን አገልግሎት ለምንድን ነው? በእግዚአብሔር ፈቃድ ነው። በጣም የእግዚአብሔር ፈቃድ የሚለው እዚህ መጽሐፍ ላይ ሲደጋገም እናያለን። ስለዚህ የእግዚአብሔር ፈቃድ በአጠቃላይ ስለ ሁሉ ነገራችን እናንተ ጊዜ ሲሰራችሁ አዲስ ኪዳን ላይ የእግዚአብሔር ፈቃድ ብላችሁ ሰርች አድርጉትና የእግዚአብሔር ፈቃድ ከምን ጋር ተያይዞ እንደጠቀሰ እዩት። የእግዚአብሔር ፈቃድ ከመዳናችን ጋር ከአገልግሎት ጋር ኢቭን መንገዱ ራሱ ሲሄድ ጳውሎስ ሮሜ መልእክት 15 ላይ ሲናገር ቁጥር 32 ላይ በእግዚአብሔር ፈቃድ መንገዱ እንዲያቀናለት ይናገራል። ሁሉ ነገሩም የክርስቲያንን የሚወርስ እንደሆነ ያሳያል። ስለዚህ የእግዚአብሔር ፈቃድ ማንጠይቅበት የእግዚአብሔር ፈቃድ የማይመለከተው የሕይወታችን ክፍል የለም የሚለውን ለማየት ነው። ስለዚህ ይህንን ነው ያላቆሙት። እንግዲህ ምንድን የሚጸልይላቸው ያለማቋረጥ የሚጸልዩላቸው ጉዳይ ምንድን ነው? የፈቃዱን እውቀት ይሞላባችሁ ዘንድ ነው የሚለው። እንግዲህ ሌላ ቦታ ስለ እግዚአብሔር ፈቃድ እውቀት የሚናገር አለ አዲስ ኪዳን ላይ እንደዚህ አይነት ሀሳብ ተመሳሳይ። ከዚህ ውጭ ለምሳሌ ብዙዎቻችን የምናውቀው ጥቅስ አለ። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ መልካም ነው፣ ደስ የሚያሰኝ ነው፣ ፍጹም ነው ይላል። ይህንን ፈትናችሁ ታውቁ ዘንድ ወይም ታስተውሉ ዘንድ በአእምሯችሁ መታደስ ተለውጡ እንጂ ዓለማት ትምሰል ይላል። ሮሜ ላይ የሚናገርበትን መንገድ ይዩት። የእግዚአብሔር ፈቃድ ለማወቅ ምን በሉ ይላል? ታደሱ፣ አእምሯችሁ ይታደስ ይላል። ለምን? እንደዚህ የሚታወቅ ነገር አይደለም ማለት ነው። የእግዚአብሔር ፈቃድ ጀስት ብሎ የሚሰማ ወይ የሚገኝ ነገር አይደለም፣ ሌላ ነገር የሚፈተን ነገር ነው። ተፈትኖ ደግሞ ለማወቅ ያንን ያ ሰው ምን መሆን አለበት? አእምሮ ትራንስፎርምድ የሆነ ሰው መሆን አለበት። ስለዚህ ሮሜ ላይ የሚያሳየን የእግዚአብሔር ፈቃድ የሚመረመር የሚፈተን በታደሰ አእምሮ ብቻ የሚታይ ነገር እንደሆነ ይነግረናል። ኤፌሶን ላይ ደግሞ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ኤፌሶን ምዕራፍ 5 ቁጥር 17 አስተውሉ የሚለው ነው፣ እወቁ አይደለም። የእግዚአብሔር ፈቃድ እወቁ ሳይሆን የሚለው አስተውሉ። ስለዚህ ማስተዋል ይጠይቃል አይደለ? መብሰል ይጠይቃል፣ መታደስ ይጠይቃል። ሮሜ ላይ እንዳየነው ደግሞ ማለት ነው። ለምንድን ነው ይህን ጥያቄ ያነሳ ነው? ሐዋርያው ጳውሎስ ቆላስይስ ላይ የሚጸልይላቸው ስለምንድን ነው አለ? የፈቃዱን እውቀት እንዲሞሉ ነው እንጂ የሚለው ፈቃዱን እንዲያውቁ አይደለም። እሱ በጣም ኢምፖርታንት ነው። ብዙ ጊዜ የእግዚአብሔር ፈቃድ ማወቅ እንፈልጋለን እንላለን። ጌታ ስለዚህ ጉዳይ ፈቃዱ ምንድን ነው ማወቅ እንፈልጋለሁ እንላለን። የእግዚአብሔር ፈቃድ ማወቅ እንፈልጋለን። ስለዚህ እንደዛ አይደለም ጳውሎስ የሚጸልይላቸው የእግዚአብሔር ፈቃድ እንድታውቁ አለ የሚላቸው። ሮሜ ላይም እንዳየነው እንድታስተውሉ፣ ኤፌሶን ላይም እንዳየነው እንድታስተውሉ። እዚህ ጋር መጥቶ ደግሞ
የእግዚአብሔር የፈቃድ እውቀት እንድትሞሉ ነው የሚለው። ስለዚህ ልዩነቱ ምንድን ነው? በእግዚአብሔር ፈቃድ እውቀት የእግዚአብሔር ፈቃድ ከማወቅና በማወቅና የእግዚአብሔር ፈቃድ እውቀት በመሞላት መካከል ልዩነቱ ምንድን ነው? ምክንያቱም እንግዲህ ሳቋርጡ የምጸልላቸው ጉዳይ ስለሆነ እኛም ፎከስ አድርገን መጠየቅ አለብን። ለምን እንደዛ ላላቸው? ለምን እግዚአብሔር ፈቃድ እንድታውቁ ጸልላቸዋለሁ ለምን አላለም? ለምን የፈቃዱን እውቀት እንድትሞሉ ይላል። እንግዲህ ይህንን ልዩነት የሚያሳየን አይነት ጥሩ ክፍል የማስበው ትንቢተ ኤርሚያስ ላይ ምዕራፍ 42 እና 43 አናነበውም፣ እናንተ ጊዜ ሲኖራቸው አንብቡት። ኤርሚያስ 42 እና 43 ላይ የምናያቸው ሰዎች አሉ። ታሪኩን እኔ አሳጥሬ ንገራችሁ። እግዚአብሔር ይሁዳ ስላበደለች ኃጢአት ስለሰራች ወደ ባቢሎን ተማረኩ። ከተማረኩ በኋላ የቀሩ ሰዎች ነበሩ። ሁሉንም አይደለም ባቢሎን የወሰዳቸው፣ ቅሬታ የሆኑ በምድሪቱ ስቲል የሚኖሩ ሰዎች ነበሩ። እያረሱ ምናምን ይኖራሉ። በኋላ ወደ ኤርሚያስ ተሰብስበው መጡና ወደ ግብፅ መሄድ እንፈልጋለን አሉ። ግብፅ መሄድ እንፈልጋለን፣ እዛ የተሻለ ህይወት እንደሚኖራቸው አስበዋልና የእግዚአብሔር ፍቃድ ጠይቅልን አሉት። እሺ ጠይቃለሁ አለ። ኤርሚያስ ሄደ። ትንሽ ቀን ቆይቶ መጣና የእግዚአብሔር ፍቃድ እዚህ እንድትቆዩ ነው እንጂ ወደ ግብፅ እንድትሄዱ አይደለም አላቸው። ኦልሬዲ ምን ብሎታል? 42 ላይ ታዩታላችሁ። ምንም ይበለን እግዚአብሔር እናደርገዋለን ብለዋል። በቃ ሬዲ ነን፣ ብቻ አንተ የእግዚአብሔር ፍቃድ ንገረን ያሉት። የእግዚአብሔር ፍቃድ እዚህ እንድትቆዩ ነው አላቸው። እነሱ ግብፅ መሄድ በጣም ወስነው ስለነበረ ብቻቸውን አለሚሄዱት። ኤርሚያስን ይዘውት ሄዱ። በትውፊት እንደሚነገረው ኤርሚያስ ግብፅ ነው የሞተው ይባላል። ስለዚህ እግዚአብሔር ፍቃድ ማወቅ ፈልገዋል። የእግዚአብሔር ፍቃድ ባወቁበት ታይም ላይ ግን እግዚአብሔር ፍቃድ ለማድረግ ግን አልቻሉም አይደለ? ስለዚህ ምንም ሰው የእግዚአብሔር ፍቃድ ለማወቅ ቢፈልግም ለማድረጉ ጋራንቲ አይደለም። ሲሰማው የእግዚአብሔር ፍቃድ ልክ እንዳወቀ ያደርገዋል ማለት አይደለም። ስለዚህ አትሊስት ይሄ ታሪክ የሚያሳየን ምንድን ነው? በእግዚአብሔር ፈቃድ የእግዚአብሔር ፈቃድ በማወቅና የእግዚአብሔር ፈቃድ እውቀት በመሞላት መካከል ልዩነት አለ። መዝሙረ ዳዊት 143 ቁጥር 10 ላይ አንተ አምላኬ ነህና ፈቃድህን እንድፈጽም አስተምረኝ ይላል። ጀስት ፈቃድህን ንገረኝ አለ እግዚአብሔር። ወይ በዚህ ህይወቴ ላይ ምንድን ነው የምትፈልገው ንገረኝ ሳይሆን ፈቃድህን እንድፈጽም አስተምረኝ፣ ቲች ሚ፣ እንዴት እንደምፈጽም አስተምረኝ። ፕሮሰስ ነው ማለት ነው፣ እንዳለው ትራንስፎርሜሽን ነው፣ ማስተዋል ነው። ጀስት ማወቅ ብቻ አይደለም። ባይዘው በጣም ይሄ ኢምፖርታንት የሚሆነው በእኛ ኮንቴክስት በተለይ ኢትዮጵያ ሀገር ታውቃላችሁ ያለው ሙቭመንት በቃ ሁሉም ሰው የእግዚአብሔር ፈቃድ ማወቅ ይፈልጋል። ስለ ህይወቱ፣ ስለ ትዳሩ፣ ስለ ስራው። ስለዚህ ነቢያት ጋር ይሄዳል። እግዚአብሔር ፈቃድ ንገሩኝ፣ ብዙ ዋጋ ይከፍላል። ግን እንደምናየው በቃሉ እግዚአብሔር ፈቃዱን እንኳን ቢነግረን ለማድረጋችን ጋራንቲ ምንድን ነው? በምን እናውቃለን እንደምናደርገው? እንደምናስበው ባይሆንስ እንደነዚህ እንደ ኤርሚያስ ላይ እንዳገኛቸው ሰዎች። ስለዚህ ከዛ የበለጠ ነገር የጠለቀ ነገር ማየት አለብን። ከዛ የተሻለ ነገር እግዚአብሔር በዚህ ቃል የሚያስተምረን ነገር አለ። ስለዚህ የሚጸልይላቸው ሐዋርያ ጳውሎስ በምንድን ነው? የእግዚአብሔርን የፈቃድ እውቀት እንዲሞሉ ነው እንጂ ጀስት እግዚአብሔር ፈቃድ ብቻ እንዲያውቁ አይደለም። እግዚአብሔር ፈቃድ ማወቅ መልካም ነው፣ ግን በቂ አይደለም። እንግዲህ መሞላት የሚለው ሀሳብ ምንድን ነው? ሜታፎር ነው ወይ ደግሞ ዘይቤያዊ አነጋገር ነው። መሞላት አሁን የእግዚአብሔር ፈቃድ እውቀት መሞላት ቢሆን ነው ያገኝ ያለ ነው። መሞላት ማለት እንግዲህ የሆነ እቃ ውስጥ ነው የምንሞላው አይደለ? ውሃም ወይም ምን የምንሞላው። መሞላት የሚለው ሀሳብ ምን ያሳያል? እንግዲህ እኛን እየሳለን እንዴት ነው ማለት ነው? ጳውሎስ እዚህ ጋር የሚስለው ሰዎች እንዴት ነው? እንደ ኮንቴነር እግዚአብሔር ፈቃድ እንዲሞላባችሁ ሲል ልክ እንደ ኮንቴነር ነው እያስቀመጠን ያለው እና በመሞላት ይሄ መሞላት የሚለውን ዘይቤያዊ አነጋገር ምን ይገልጻል? ምን የሚያስተምር ነገር ነው? ለምሳሌ አንድ ብርጭቆ ውስጥ ሰው ውሃ ሊሞላ ይችላል፣ ወይ ደግሞ አንድ ብርጭቆ ውስጥ ሰው ቆሻሻ ነገር ሊሞላ ይችላል። ያ እቃ የራሱ የሆነ ስብዕና የለውም፣ የተሞላበትን ነገር ነው የሚይዘው። ኮንቴነር ስለሆነ የተሰራው ለመሸከም ስለሆነ፣ ስለዚህ የዛ ኮንቴነር አይዴንቲቲው ማንነቱ ውስጡ ከገባው ነገር ጋር ይያያዛል። ውሃ ከገባ ንጹህ ነው የሚሆነው፣ ቆሻሻ ከገባ ደግሞ ቆሻሻ ነው የሚሆነው። ስለዚህ የኮንቴነር መሞላት የሚለው ሀሳብ አንደኛ ምን ያሳያል? አይዴንቲቲ ያሳያል፣ ማንነት። ሰው የተሞላውን የሚሆነው አይደለ? ክፋት የተሞላ ሰው ክፉ ነው፣ ምቀኛ የተሞላ ሰው ምቀኛ ነው፣ የተሞላውን የሚሆነው። ስለዚህ እኛም እንደዛው ነው። ልክ በኮንቴነር እንዳሳየኋችሁ የሰውም ህይወት የተሞላውን የሚኖረው። የመጽሐፍ ቅዱስ ምሳሌ ስለመሞላት ብዙዎቻችን የምናውቀው ነው። ኤፌሶን መልእክት ምዕራፍ 5 ቁጥር 18 ላይ እንደዚህ ይላል፣ መንፈስ ይሙላባችሁ ወይም በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና ይላል። አሁን ስለመሞላት የሚናገረው እዚህ ጋር ደግሞ የእግዚአብሔር ፈቃድ እውቀት ሳይሆን መንፈስ ቅዱስ ይሙላባችሁ ነው ይላቸው። የእግዚአብሔር መንፈስ የሞላበትን ሰው ያነጻጸር ያለው ከምን ጋር ነው? መጠጥ ከሞላበት ሰው ጋር ነው። እንግዲህ መጠጥ የሞላበትን ሰው ታውቃላችሁ እንዴት እንደሚሆን። ቢፈልግ እንኳን ማድረግ አይችልም። አንዳንድ ነገሮችን ቀጥሎ መሄድ እንኳን ቢፈልግ አይችልም። ሰው የፈለገውን አይደለም የሚያደርገው፣ የተሞላውን ነው የሚኖረው። ውስጡ የገባውን ነገር የተቆጣጠረውን ነገር ነው የሚኖረው። ስለዚህ እዚህ ጋር የሚያሳየን መንፈስ ቅዱስ ተሞላባችሁ፣ መንፈስ ቅዱስ ይመራቸዋል፣ እሱ ይቆጣጠራቸዋል ነው በኤፌሶን 5።
ስለዚህ መሞላት የሚለው ይሄ ሜታፎር ምን ያሳያል? አንድ አይደንቲቲ ያሳያል፣ የተሞላሁትን ነው እኔ ራሴ የምሆነው። ሁለተኛ ምን ያሳያል? አሁን እዚህ ጋር እንዳየነው ኮንትሮል መሆንን በቁጥጥር ስር መዋልን ያሳያል። ስለዚህ በጣም መጨነቅ ያለብኝ ምን እንደምሞላ ነው ማለት ነው። እንግዲህ የሞላኝ ነገር የሚገዛኝ ከሆነ ምንድን ነው የምሞላው የሚለውን ማየት ያስፈልጋል። ስለዚህ አሁን ተመልሰን ስንመጣ እዚህ ላይ የእግዚአብሔር የፈቃዱ እውቀት እንዲሞላባችሁ ሲል ምን ማለት ነው? ኦኬ የእግዚአብሔር የፈቃዱ እውቀት ኮንትሮል እንዲያደርጋቸው ልክ እንደ መንፈስ ቅዱስ እንዳየ ነው ማለት። ሰው የእግዚአብሔር ፈቃድ ስላወቅ አይደለም እንዳልነው የተሞላው ሌላ ነገር ሆኖ ቢያውቅ ያንን አያረግም። ስለዚህ ነው ጳውሎስ እንግዲህ በደንብ የእግዚአብሔር ነገር የገባው ሰው እንደሆነ እናውቃለን በእግዚአብሔር ቃል። ለዛም ነው የሚጸልየው ጸሎት የእግዚአብሔር የፈቃዱን እውቀት እንዲሞላባቸው። ይህንን ሳናቋርጥ እንጸልያለን። ልክ የእነሱን ህይወት ሲሰሙ በፍቅር እያደጉ ነው፣ በእምነታቸው በርትተዋል፣ ፍሬ እያፈሩ ነው፣ ተስፋቸው በሰማይ ነው ሲባል ቶሎ እኒህ ሰዎች መጸለይ የጀመሩት በዚህ ጉዳይ ላይ ነው። በጣም ይገርማል። እና ምን መጸለይ እንዳለብን፣ ምን ፕራዮሪታይዝ ማድረግ እንዳለብን ይነግራል። ምንድን ነው መጸለይ ያለብኝ? ስለምን ጉዳይ ልጸልይ? ምንድን ነው ዋና ጸሎት ርዕስ? እንግዲህ ለእነዚህ ሰዎች ይህ ከተጸለየ ለእኛማ እንዴት አይጸልይም? እንዴት ይህን ጸሎት እኔ ልጸልይ አይገባም? ስለዚህ የጸሎታችን ርዕስ ራሱ ይቀይራል። እንግዲህ ከሐዋርያ ጳውሎስ ጸሎት እኛም ምን መጸለይ እንዳለብን እንማራለን። ለዛም ነው ጸሎት የሚነግራቸው ያልኳቸው። ጸሎትን መንገድ ምን ያስፈልጋል? ለእግዚአብሔር ሊጸልይላችሁ ነው በርቱ ቢላችሁ ይችላል። ግን ምን መጸለይ እንዳለበትም እንዲማሩ ስለፈለገ ነው። ጸሎታችን ይሄ ነው የምንጸልይላችሁ ይላቸዋል። እናንተም እንዲጸልዩ ነው። ፕራዮሪታችሁ ሊቀየር ነው አላማው። አሁን ምን አየን? መጀመሪያ ምንድን ነው እንዲህ የሚጸልይላቸው? የጸሎቱ ኮንቴንት ምንድን ነው? የእግዚአብሔርን የፈቃዱን እውቀት መሞላት ነው። አሁን ሚንሱን ነው የምናየው። እንዴት ነው እንዲሞሉ የሚጸልይላቸው? እሺ የሚሞሉት ነገር ገባል። ይሄ ነው። እንዴት ነው የሚሞሉት? ይሄንን መንገዱ ምንድን ነው የሚለውን እዛው ላይ ያስቀምጣል። ምን ይላል? በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ይላል። ስለዚህ ይህ ምንድን ነው? ሚንስ ነው። ይሄ ደግሞ መንገዱ ነው፣ ዘዴው ነው። መንፈሳዊ ጥበብና መረዳት ብዙ ጊዜ በሐዋርያው ጳውሎስ መልእክት ውስጥ የምናገኛቸው ሀሳቦች ናቸው። መንፈሳዊ የምትለው ቃል ለምንድን የገባችሁ? ጀስት ጥበብና መረዳት አለ የሚለው በቃ ጥበብና መረዳት እንዲበዛላቸው ደግሞ በዛ በኩል እንድትሞሉ አይደለም የሚለው መንፈሳዊ ጥበብ ነው የሚለው። ለምን? የጥበብ አይነት ይለያል። መንፈሳዊ ነው። ምን አይነት ጥበብ ስላለ ነው? የሰው ጥበብ አለ። በተለይ ቆላስይስ መልእክት ላይ ምዕራፍ 2 ላይ የሚወቅሰው ጥበብ አለ። ይሄ እዛ ከጎናቸው የነበሩ ሰዎች የሚያቀርቡላቸው ጥበብ ነበረ፣ ሰዋዊ ጥበብ። ለዛ ነው እኛ በመንፈሳዊ ጥበብ አማካኝነት የእግዚአብሔር የፈቃድ እውቀት እንድትሞሉ እንጸልያለን። መንፈሳዊ የሚለው ምን ያሳያል? መንፈስ ቅዱስ የሚሰጠው ከመንፈስ ቅዱስ የሆነውን መንፈስ ቅዱስ የሚያቀብለውን አይነት ጥበብ ደግሞ በዛው በቆላስይስ መልእክት ምዕራፍ 2 ቁጥር 3 ላይ ጥበብና እውቀት ሁሉ በክርስቶስ ውስጥ አለ ይላል። በክርስቶስ ውስጥ የጥበብና የእውቀት ሁሉ መዝገብ ተሰውሯል ይላል። ስለዚህ ጥበብ ሁሉ ያለው መጨረሻ ላይ ማለት ነው ኢየሱስ ውስጥ ነው። መንፈሳዊ ጥበብ ሲል ሌላ ጥበብ አንጠብቅም። የተለየ ትምህርት ሳይሆን ክርስቶስን መማር ነው ባጭሩ። መንፈስ ቅዱስ የሚሰጠው የክርስቶስ እውቀት፣ የክርስቶስ እውነት ማለት ነው። መንፈሳዊ ጥበብና መረዳት ኢየሱስን በማወቅ ነው ሰው ሲያድግ ጠቢብ ሆነ የሚባለው እንጂ ሌላ ትምህርት፣ ሌላ ምንም ነገር የለም። ስለዚህ ሐዋርያ ጳውሎስ ሰሌዳቸው ይሄን ነው። በዚህ በመንፈሳዊ ጥበብ አማካኝነት ነው የእግዚአብሔርን ፈቃድ እውቀት የሚሞሉት። መንገዱ ነው እንግዲህ። ስለዚህ የእግዚአብሔርን ቃል ስናጠና፣ ክርስቶስን ስንማር፣ መንፈስ ቅዱስ ክርስቶስን ሲያስተምረን በዛ ውስጥ የእግዚአብሔርን ፈቃድ እውቀት ማወቅ ብቻ ሳይሆን ያንን እንሞላዋለን። መንገዱ ይሄ ነው ይላል። እንግዲህ እዚህ ጋር ፎከስ ማድረግ ያለብን ጥበቡን መመርመር አለብን አይደል? ብዙ ጥበብ ወደኛ ይመጣል። ክርስቶስን ያልያዘ ጥበብ ሪጀክት ማድረግ ያለብን። ምክንያቱም የሚሞላን ነገር ሌላ ነው። በዛ ጥበብ ደግሞ የሚሞላን ነገር አለ። ይሄኛው ጥበብ የእግዚአብሔር ፈቃድ እውቀት ይሞላል፣ ያኛው ጥበብ ደግሞ የራሱ የሚሞላው ነገር አለ። ስለዚህ መንቃት ያለብን ክርስቶስን ይዞ የማይመጣ ጥበብ ሪጀክት ማድረግ አለብን። እንደ ቆላስይስ ሰዎች ማስወገድ አለብን። ያ የእግዚአብሔርን የፈቃድ እውቀት የምንሞላበት መንገድ ስለሆነ ማለት ነው። አሁን ምንድን ነው ኮንቴንቱ? የእግዚአብሔር ፈቃድ እውቀት መሞላት ነው። ምንድን ነው መንገዱ? መንፈሳዊ ጥበብና መረዳት ነው። ማን ነው የሚሞላን የሚለውን ደግሞ ይናገራል። እግዚአብሔር እንደሆነ ይናገራል። ይህንን ስራ የሚሰራው ማን ነው? እግዚአብሔር ነው። እንዲሞላባችሁ እንጸልያለን። ተሞሉ ትእዛዝ አይደለም። እዚህ ጋር ተሞሉ አላለም። ምንድን ነው ያለው? እግዚአብሔር እንዲሞላባችሁ እንጸልያለን። አንደኛው የሚያስገርመው ነው። እግዚአብሔር ከሆነ የሚሞላው ታዲያ ለምን ትነግረናለህ ያስብላል። ለእግዚአብሔር ነው የሚጸልየው፣ እግዚአብሔር ነው የሚሰራው። ታዲያ የኛ ድርሻ ምንድን ነው? ለምንድን ነው ጸሎቱን መንገድ ያስፈለገው ያለውን ከላይ እንዳየነው ነው። እነሱም ጸሎታቸው እንዲቀየር ነው። ስለዚህ የዚህ ስራ ማን ነው ባለቤት? እግዚአብሔር ነው። እግዚአብሔር ነው ማለት ምን ማለት ነው? ሰው የሚያደርገው ነገር አለ። ከሰው ቁጥጥር ያልፋል። መሞላት እኔ የፈለኩትን ራሴ መሙላት አልችልም። የእግዚአብሔር ፈቃድ እውቀት እንድሞላ እግዚአብሔር ጋር መሄድ አለብኝ። እግዚአብሔር ያስፈልጋል እንዲሞላባችሁ የሚለው ለዛ ነው። ስለዚህ
የእኛ ድርሻ የለም ቶታሊ ማለት አይደለም። ስራው የእግዚአብሔር ነው፣ 100% የእግዚአብሔር ነው ስንል በቃ ቅዱሳን መንገድ ላይ እየሄድን እንሞላለን ማለት አይደለም። ወይ ደግሞ እግዚአብሔር ነው የሚሞላኝ ብዬ እኔ እንደተኛ አይደለም። እንዳለው መንገዱ መንፈሳዊ ጥበብና መረዳት ስለሆነ የኔም ድርሻ እንዳለ ይናገራል። አዲስ ኪዳን ላይ የእግዚአብሔር ሉዓላዊነትና የእኛ ድርሻ ሁለቱም ጎን ለጎን የሚሄዱ እውነታዎች ስለሆኑ ሙሉ ለሙሉ እግዚአብሔር ኃላፊነቱን ይወስዳል። እኔ ደግሞ ድርሻ አለኝ። መንፈሳዊ ጥበብ መፈለግ፣ ስለ ክርስቶስ መስማት፣ ከጳውሎስ ጋር አብሮ መጸለይ፣ እነዚህ ሁሉ የምንሞላባቸው መንገዶች ናቸው። አሁን ውጤቱን እኔ እሺ፣ ይሄ ሲሆን የእግዚአብሔር ፈቃድ እውቀት መሞላት፣ እሺ ጥሩ። ምንድን ነው የሚያመጣው? እግዚአብሔር ፈቃድ እውቀት ሰው ሲሞላ ምንድን ነው የሚሆነው? ቁጥር 10 ላይ የሚነግረን ይህንን ነው። የምንጸልየውም ይላል፣ ይህንንም ይነግራቸዋል። ፍሬው ይሄ ነው፣ ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ስለዚህ ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ውጤቱ ይሄ ነው። ሁለት ናቸው። ለጌታ እንደሚገባ መኖር እና በሁሉ፣ በተለይ በሁሉ የሚለው ቃል ይከብዳል። እግዚአብሔርን በሁሉ ደስ ማሰኘት ይቻላል? እንኳን እግዚአብሔርን ሰውን ይቻላል። እንግዲህ ከባድ ያደርገዋል። እዚህ ጋር ትእዛዙ ውጤቱ ለጌታ እንደሚገባ ለክርስቶስ ፊት የሚያደርግ ህይወት ይላል። አንዳንዴ ስንሄድ እኮ አንዳንድ ቦታዎች ራሱ ለቦታው ፊት የማያደርግ ካራክተር አለ፣ አለባበስ አለ። ለጌታ ፊት የሚያደርግ ህይወት እንድትኖሩ እንግዲህ ስታንዳርዱን አስቡት። ለክርስቶስ ፕሮፐር የሆነ ፊት የሚያደርግ የተገባ ህይወት መኖር እንድትችልና በሁሉ ደግሞ ደስ እንድታሰኙት። እንዴት ነው ጌታን በሁሉ ደስ ማሰኘት የሚቻለው? ለዛ ነው ስራው የማን ያለው? የእግዚአብሔር ነው። ከባድ ስለሆነ ማይሆን ስለሆነ ነው ስራውን የእግዚአብሔር ያደረገው፣ እግዚአብሔር እንደሚያደርገው የተናገረው ማለት ነው። በሁሉ ደስ እንድታሰኙትና ለጌታ በነገር ሁሉ እንደሚገባ እንድትኖሩ ይላል። ይሄንን ድፍን ሀሳብ ነው። ምን ማለት ነው? ለጌታ እንደሚገባ መኖር ማለት ምንድን ነው? በህይወቴ ምን ይመስላል? ለጌታ እንደሚገባ ኖርኩኝ ስል ምንድን ነው ይመስለው? በሁሉ ጌታን ደስ ማሰኘት ማለት ምን ማለት የሚለውን ደግሞ ይተነትነዋል። ይወርድና ልክ እግዚአብሔር ፈቃድ እውቀት ሰው ሲሞላ ለጌታ እንደሚገባ ይኖራል። ደግሞ በሁሉ ደስ ያሰኛል። ጌታ ደግሞ አክቹዋሊ ያ ምንድን ነው የሚለውን 4 ነጥቦች ያስቀምጣል። ከቁጥር 10 እስከ 12 ደግሞ ያን የሚዘረዝረው ያውም እንዲህ ነው የሚሆነው እያለ የሚሆነውን ነገር ይነግራቸዋል። አንደኛው ይኸውም ይልና በመልካም ስራ ሁሉ ፍሬ እያፈራችሁ ይላል። በመልካም ስራ ሁሉ ፍሬ እያፈራችሁ፣ በመልካም ስራ ፍሬ ማፍራት። አሁንም ሁሉ የምትለዋን ቃል በመልካም ስራ ፍሬ እንድታፈሩ ሳሚለው በመልካም ስራ ሁሉ፣ በቃ ምንም የሚቀር ነገር የለም። ክርስቲያን በህይወቱ መልካም ስራ እንዲበዛ የእግዚአብሔር ፈቃድ ነው። ይሄ ነው ለጌታ የተገባ ህይወት ማለት። ይሄ ነው ጌታን ደስ የሚያሰኝ ህይወት ማለት። መልካም ስራ ማለት ምንድን ነው? መልካም ስራ ሲባል ምንድን ነው ወደ አእምሯችን ይመጣው? መልካም ስራ ሜይ ቢ አንዳንዴ ጠበብ ያለ ሀሳብ ትርጉም ይሆነናል። መልካም ስራ ማለት ለሰዎች መርዳት፣ ያ ነው መልካም ስራ የሚባለው በእኛ ዴፊኒሽን። በእኛ ሀገር ግን እግዚአብሔር ቃል እንደሚነግረን መልካም ስራ ከዚህ ይሰፋል። ለምሳሌ ኤፌሶን ላይ ልሰራችሁና ኤፌሶን ምዕራፍ 2 ቁጥር 1 ላይ ቁጥር 1 እና 2 አነብና ከዛ ቁጥር 10 አነባለሁ። ቁጥር 1 እና 2 እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው አለቃ መንፈስ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። ምናቸው ነው እነዚህ ተመላለሳችሁባቸው የሚላቸው? ኃጢአታቸውን ነው። በደላችሁን ኃጢአታችሁ የምትመላለሱበት ነገር ነበረ ነው። ዴይ ቱ ዴይ በቃ ዳት ዋዝ ዮር ላይፍ ስታይል። ከዛ ቁጥር 10 ላይ መጣና እኛ ፍጥረቱ ነንና ይላል እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እቺ መመላለስ የምትለውን ቃል ይደግማታል። ቁጥር 1 ላይ ያየ ነው ከድሮ ህይወታቸው አንጻር ነው። ቁጥር 10 ላይ ደግሞ አሁን ከዳኑ በኋላ ካለው ህይወት አንጻር መመላለስ የሚለውን ቃል ሁለቱም ጋር ይጠቀማል። ግን የሚመላለሱበት ኤሪያ ግን ተቀይሯል። ድሮ ተመላለሳችሁባቸው የተባለው ኃጢአታቸው ነበረ። ዴይ ቱ ዴይ የሚያደርጉት ኃጢአት ነው። ላይፍ ፓተርን ነው። ላይፍ ስታይላቸው ነው። አሁን ግን መልካሙን ስራ ለማድረግ በዛ እንመላለስበት ዘንድ መልካሙን ስራ ለማድረግ በክርስቶስ ተፈጠርን። ስለዚህ ድሮ ስናደርግ የነበረው እኮ የሆነ ክፋት ይቻለ ህይወታችን በሙሉ በክፋት ውስጥ ነው የምንመላለሰው። መመላለስ የሚለው ቃል ህይወትን ነው የሚያሳየው። በቃ ላይፍ ስታይላችን ኃጢአት ነው። የምናስበው ኃጢአት ነው። ኃጢአት ኤቭሪ ፓርት ኦፍ አወር ላይፍ ወርሶታል። በቃ አሁን ደግሞ እግዚአብሔር መልካሙን ስራ ለማድረግ በክርስቶስ ተፈጠርን ሲለን መጽዋዕትን ብቻ አይደለም። በቃ አሁን ደግሞ የምንመላለሰው በመልካም ስራ ነው። ያ ማለት ምን ማለት ነው? ሰዓት በማክበር የሚያስፈልገውን ነገር ሁሉ በማድረግ ለወንድሞች የሚያስፈልገውን እርዳታ በመስጠት በቃ አይምሯችን በሚነግረን ነገር ሁሉ ኤቭሪቲንግ ክርስቲያን ከመሆናችን የተነሳ የህይወታችን ፓርት በሙሉ ይነካል። መልካም ስራ ነው የሚሆነው። እንግዲህ እናንተ ብጠሩት ገንዘባችን በአግባቡ መጠቀም ሊሆን ይችላል።
ከሰዎች ጋር ያለ ሪሌሽንሺፕ ሊሆን ይችላል። በሁሉም ኤሪያ መልካም ስራ እግዚአብሔርን ደስ የሚያሰኝ ማለት ነው። ጌታን በሁሉ ደስ እንድታሰኙት የሚላቸው በመልካም ስራ ሁሉ ፍሬ እያፈራችሁ የሚለው ይሄ ነው። ሁለተኛው ደግሞ አሁንም ጌታን ደስ ማሰኘት ምንድን ነው የሚመስለው የሚለው ነው የምናየው። እግዚአብሔርን በማወቅ እያደጋችሁ ይላል። እግዚአብሔርን በማወቅ እያደጋችሁ። እግዚአብሔርን ማወቅ ማለት አሁንም ከላይ እንዳየነው እውቀት ማለት ጀስት የአእምሮ እውቀት ሳይሆን እግዚአብሔርን ማወቅ። እግዚአብሔር ማን ነው ሲባል ልክ አንድን ሰው አውቀዋለሁ እንደምንለው እግዚአብሔርን ማወቅ ፐርሰናል የሆነ ሪሌሽንሺፕ ነው። በተለይ መጽሐፍ ቅዱስ አይታችሁ ከሆነ እውቀት የሚለውን ቃል የሚጠቀመው እንደኛ እንደ 21ኛው ሴንቸሪ እውቀት ይሄ የአእምሮ እውቀት አይደለም። በጣም ኢንቲሜት ሪሌሽንሺፕ ነው የሚያሳየው። በስም አውቄሃለሁ ሲል እግዚአብሔር አሁን ስምህን አውቀዋለሁ ነው፣ ሙሴ መሆንን አውቃለሁ አይደለም። አሁን ስሙን አላውቅም አይደለም። እግዚአብሔር አንተን ፐርሰናሊ አውቃለሁ። ኢቨን በትዳር ውስጥ ራሱ አዳም ሔዋንን አወቃት ሲል ከእውቀት ያልፋል። ፐርሰናል ሪሌሽንሺፕ ነው የሚያሳየው። ስለዚህ እግዚአብሔርን እያወቃችሁ ሲል እግዚአብሔር ጋር ኢንቲሜት የሆነ ሪሌሽንሺፕ። እግዚአብሔር ማን ነው ሲባል ከትናንት ዛሬ አደግኩኝ። ኦኬ እግዚአብሔርን አውቀዋለሁ። ጌታ ማን ነው? ጌታ ምንድን እንደሚወደው የሚለውን ማወቅ። ይሄ ነው ጌታን ደስ የሚያሰኘው። ጌታን ደስ የሚያሰኘውና ለጌታ የተገባ ኑሮ ማለት ይሄ ነው። ሶስተኛው ይነግራቸዋል። ምን ማለት ነው ይሄ ህይወት የሚለውን ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክቡር ጉልበቱ መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ ይላል። ይህንንም አሁን ስታዩት ከባድ ነገር ነው። ሰው እንደው እግዚአብሔር በውስጡ ካልሰራ ይሄን ስራ እንዴት ይህንን ላይፍ ይኖራል የሚለውን እንግዲህ ይሁ ታላቅ ጽናት ትዕግስት ይኖራችሁ ዘንድ ጽናትና ትዕግስት ለዛውም ታላቅ ደግሞ እየበረታችሁ በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ። ሰው ይታገስ ይችላል፣ ደስ ሳይሰኝ ጥርሱን ነክሶ ሊያልፍ ይችላል። ከደስታ ጋር የሆነ ትዕግስት ታላቅ ትዕግስት ነው የሚለው። ጌታን ደስ የሚያሰኘው ይሄ ነው እንጂ ጥርሴን ነክሼ ባልፍ እግዚአብሔር ደስ አያሰኘው። በደስታ ካለፉት ግን ልክ እንደ ጳውሎስና እንደ ሲላስ ይሄ ጌታን ደስ ያሰኛል። ስለዚህ ታላቅ ጽናትና ትዕግስት ለዛውም እንዴት ነው? እንደ ክቡር ጉልበቱ መጠን። አሁንም አያችሁ ለሰው ማይቻል ስለሆነ እንደ እግዚአብሔር የክብር ጉልበት መጠን ነው። በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ። የመጨረሻው በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው ይላል። መጨረሻ ነው ምንድን ነው? ጌታን ደስ የሚያሰኘው ህይወት ወይም ደግሞ ለጌታ የተገባ ህይወት ማለት ምን ማለት ነው? በቅዱሳን ርስት ተካፋዮች ለመሆን ያበቃንን። ማብቃት የማስራት የእግዚአብሔር ስራ ነው። ምን ነበርን? አህዛብ ነበርን። በተለይ ቆላስይስ መልእክት ላይ ይህን በደንብ ስትረስ ያደርጋል። አህዛብ ነበራችሁ፣ ከእግዚአብሔር መንግስት ውጭ ነበራችሁ። ግን ማን ያበቃል? ከቅዱሳን ጋር አብረን ርስት እንድንካፈል ተካፋዮች ያደረገን ማን ነው? እግዚአብሔር አብ ነው። በዚህ ነው አመስግኑት የሚለው። እግዚአብሔር ብዙ ነገር አድርጎልናል። በዛ እናመሰግነው ይገባል። ትክክል ነው። ግን በዋናነት ግን የሚነግረን እዚህ ጋር የሚያስቀምጥላቸው ስላበቃቸው እግዚአብሔር የበቃቸው አልነበራችሁም፣ በክርስቶስ ግን የርስት ተካፋዮች ስላደረጋቸው እግዚአብሔር አመስግኑ ይላል። ስለዚህ እንግዲህ እነዚህ አራቱን ነው የሚያስቀምጠው። ጌታን ደስ የሚያሰኝ ህይወት ቬግ ሆነብኝ ወይ ደግሞ ለጌታ የተገባ ህይወት ፊት የሚያደርግ ህይወት ምን አይነት ነው ብንል ይኸው እዚህ ጋር እንደሚነግረን የመጀመሪያው በመልካም ስራ ሁሉ ፍሬ ማፍራት። በመልካም ስራ ሁሉ ፍሬ ማፍራት እንዳለው መልካም ስራ ህይወታችን ሁሉ ያለውን ነገር ይነካል። እግዚአብሔርን በማወቅ ማደግ። ከትናንት ዛሬ እግዚአብሔርን እያወቅኩ እያደግኩ ነው ወይ? ታላቅ ትዕግስት፣ ጽናት፣ ያውም ደግሞ ከደስታ ጋር የሆነ መጨረሻ ደግሞ እግዚአብሔር ከቅዱሳን ጋር ርስትን ለመካፈል ያበቃኝ ስለሆንኩ እግዚአብሔርን በዚህ ማመስገን። እነዚህን ሰው በእነዚህ ህይወት ሲመላለስ ጌታን ደስ ያሰኛል። በሁሉ ነገር ጌታን ደስ ማሰኘት ማለት ይሄ ነው። እንዴት ነው ጌታን ደስ የምናሰኘው? የእግዚአብሔር የፈቃድ እውቀት ሲሞላብን ነው። የእግዚአብሔር ፈቃድ እውቀት እንዴት ነው የሚሞላብን? በመንፈሳዊ ጥበብና መረዳት ክርስቶስን ሴንተር ባደረገ ከመንፈስ ቅዱስ በሚሆን ጥበብ ስንሞላ ያኔ የእግዚአብሔር ፈቃድ እውቀት እንሞላለን። ይህ ሲሆን እንግዲህ ያለውን ህይወት አስቡት። የክርስቲያን ህይወት አሁን ከአንድ ነገር ወጣን። አትሊስት እግዚአብሔር ፈቃድ ማወቅ ፈልጋለሁ ከሚል ወጣን። ለምን? ኦኬ እግዚአብሔር ፈቃድ ባቆም እኮ ላላረገው እችላለሁ። ዋናው የተሞላሁት ነገር ነው። ስለዚህ እግዚአብሔር ፈቃድ ማወቅ ሳይሆን እግዚአብሔር ፈቃድ ራሱ መሞላት ነው ያለብኝ። ለምን? የእግዚአብሔር ፈቃድ ምኖር ሰው ናለሁ። መጨረሻ ላይ ስኖር አገኘዋለሁ ራሴ ነው። ስለዚህ በጣም ኢምፖርታንት ነው። በዛ ነው ጌታን ደስ ማሰኘው። እግዚአብሔር በእኔ ኃይል ደስ ላሰኘው አልችልም። ስለዚህ እሱ በሞላኝ ነገር ስኖር ሲያይ ነው ደስ የሚለው። ስለዚህ ይሄ ምን ያደርገናል? እንዳንባክን በቃ ሰዎች ከሄደን እግዚአብሔር ፈቃድ ንገሩን እንወቅ እንዳለን እግዚአብሔር ፈቃድ ለመሞላት ወዴት መሄድ እንዳለብን አውቃለሁ። ክርስቶስን የሚያስተምረን እግዚአብሔር ክርስቶስን ሴንተር የሚያደርግ ቦታ መንፈስ ቅዱስ ያለበት ቦታ እንሄዳለን ማለት ነው።
በዚህ መንገድ ስንኖር የጌታን ልብ እናስደስታለን። እኛም መንፈስ ቅዱስ በውስጣችን ያስቀመጠውን ጩኸት ለጌታ እንዴት ልኑርለት የሚለውን በአጭር ቃል ሐዋርያ ጳውሎስ እዚህ ጋር ያስቀምጠዋል ማለት ነው። ስለዚህ እኔ ያን ነገር ኢንከሬጅ አድርጋችሁ ፓስተርም ሲናገር ነበር እግዚአብሔርን ቃል በየቀኑ ማንበብ የሚለውን ነገር ሲያነሳ ነበር። ደግሞ ከዛ ተጨማሪ እስቲ ይህንን ጸሎት ጸልዩት ኤቭሪዴይ። እንግዲህ ጳውሎስ ያለማቋረጥ የምንጸልየው ካለ እና ኢሴንሻል ነው ለእነዚህ ሰዎች ያስፈልጋቸዋል ብሎ ካሰበ እንደዚህ ላደጉ ክርስቲያኖች ማለት ይህ የሚጸልላቸው ከሆነ ይህንን ጸሎት ሸምድዱት። በጣም ኢምፖርታንት ነው። ለራሳችሁ ጸልዩት። እግዚአብሔር ሆይ የፈቃድን እውቀት በመንፈሳዊ ጥበብና መረዳት ሁሉ ትሞላብኝ ዘንድ እለምንሃለሁ። ይህም ለጌታ ደስ እንደሚያስብ በሁሉ ደስ እንደሚያስብ ደግሞ እንደሚገባ እንድኖር ነው። ያም ደግሞ በመልካም ስራ ሁሉ ፍሬ እያፈራው አንተን በማወቅ እያደግኩኝ እንደ ክቡር ጉልበት መጠን በኃይል ሁሉ እየጸናው ከደስታ ጋር ደግሞ ከክርስቶስ ከቅዱሳን ጋር በብርሃን ርስትን እንድካፈል ስላበቃኸኝ አመሰግናለሁ እያለ ስንኖር ያኔ የጠለቀ እግዚአብሔርን የሚያከብር ህይወት መኖር እንችላለን። የትኛውም አይነት የስተት ትምህርት ይሄ የስተት የሆነ ሀሳብ የስተት ጥበብ ሌላ ነገር የሚሞላን መጥቶ አይዘንም ማለት ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ እንወድሃለን። ለእኛ የሚጠቅመንን የሚረባንን ስለምታስተምረን እግዚአብሔር ሆይ ቃልህ እንደሚለው በቤትህ ጸንተን እንድንኖር ጌታ ሆይ ደስ እንድናሰኝህ ስለምትወድ ቃልህን ታስተምረናለህ። ተመስገን። ስለ መንፈስህ ተመስገን። እግዚአብሔር ሆይ ክርስቶስን እንድንመስል ስለሰጠህን ስለዚህ መንፈስ ቅዱስ እናመሰግንሃለን። ጌታ እግዚአብሔር ሆይ በእውነት ከስህተት ጥበብ እንድጠብቀን ወንድሞቼን እህቶቼን ጌታ ሆይ ከስህተት ጥበብ የተለያዩ ነገሮችን ከሚሞላን ነገር ሁሉ እንድትታደገን በኢየሱስ ስም እንለምንሃለን። የተሞላነውን ነገር ሁሉ እንድታወጣ ጌታ ሆይ ከውስጣችን እግዚአብሔር ሆይ የፈቃድን እውቀት እንድትሞላብን ወደ ክርስቶስ እውቀት መሄድ እንድንችል ጌታ ሆይ እዚህ አካባቢ እንድንገኝ እንድትረዳን እንለምንሃለን። እግዚአብሔር ሆይ በእኛ ልትሰራ ያሰብከው ድንቅ ነው፣ ትልቅ ነገር ነው። እግዚአብሔር ሆይ ጌታ ሆይ ይህንን ለሰው የማይቻለውን ከባድ የሆነውን ህይወት ልታኖረን ወድሃል። እግዚአብሔር ሆይ እንደ ቃልህ መኖር ይሁንልን። የሰማነው ቃል በሕይወታችን ፍሬ አፍራ። ክብሩ ደግሞ ለአንተ ይሁን። በኢየሱስ ስም ጸለይን፣ አሜን።